የአንዲት ሀገር መሪ ምሳ እንድንበላ እፈልጋለሁ ብሎ ስልክ ቢደውልላችሁ ለስንት ሰው ነው የምታወሩት እንዴ? እንኳን የአንዲቱ ሀገር መሪ እንደው የአንድ መዘጋጃ ቤት ኃላፊ ቢደውልላችሁ ኩራታችሁ ያስቀምጣል። እግዚአብሔር እኮ ያለ ወረፋ ነው። ዘበኛ የለብህ፣ ወረፋ የለብህ። ኩፖን ይዘህ ወረፋ አትጠብቅ። ቀጥ ብለህ ወደ አባት ቤተ መንግሥት ወደ ቤተክርስቲያን ትገባለህ። ታውቃላችሁ አንድ ክርስቲያን ንጉሥ እንደሆነ። ቤተ መንግሥታችን ደግሞ ቤተ ክርስቲያን ናት። አጃቢዎቻችን ደግሞ ብርሃን የለበሱ መላእክት ሚካኤልና ገብርኤል ናቸው። ሰዎችን አስፈራርተናቸው ሊያከብሩን ይችላሉ። ሰዎች ስለኛ እንዲያወሩ ብለን አደራጅተን እነገሌ ጥሩ ናቸው ብለው የሚናገሩ ሰዎችን አደራጅተንም ሊያከብሩን ይችላሉ። ያ ግን የማይቀጥልና ጊዜ እስከተሰጠን ድረስ የሚቆይ መከበር ነው። እሱ ክብር አይደለም። ትልቅ ሰው ሞቶ እንኳን አጥንቱ ዋጋ አለው። ሞኝ ደግሞ እየኖረም ዋጋ የለውም። አሁን ሁሉም ነገር ዋጋ እያጣ ነው። ይገርማቸዋል። ምን ዋጋ ያላጣ ነገር አለ? አሁን ይሄም ዋጋ እያጣ ነው። ለራሱ ዋጋ አለው። እኛ ግን ዋጋ እየሰጠ ነው አይደለም። ከገንዘብ በላይ ነው። ይሄ ከወንበር በላይ ነው። ይሄ ከዝምድና በላይ ነው። ይሄ ከሀገር በላይ ነው። ይሄ ከመንደር በላይ ነው። ይሄ ትልቅ ነው። ይህን ዋጋ አልሰጠው ስንል አባትነት ዋጋ አጣ። ማን ይስማው? ክርስትና ዋጋ አለው። ተራራ አፍልሰውበታል፣ አራዊትን ለጉመውበታል እነ አቡነ ገብረ መንፈስ ቅዱስ። እሳት አጥፍተውበታል እነ ቅዱስ መርቆሬዎስ። ከአመድ ወጥተውበታል እሳት ሆነው እነ ቅዱስ ጊዮርጊስ። ከተራቡ አራዊት ወጥተውበታል እነ ቅድስት አርሴማ። ከአርባ ክንድ ገደል ወጥተውበታል እነ አቡነ ተክለ ሃይማኖት። ዘመዶች፣ ለሰው ተላልፎ ከመሰጠት በላይ የራስ ባሪያ መሆን ክፉ ነው። ራስን እንዳለማሸነፍ ያለ ባርነት የለም። ሰው ከራሱ ነፃ ሲሆን የእግዚአብሔር እጅ በሱ ላይ ይሰራል። ዋጋ ያለው ሰው በረቱን ዋጋ ያሰጣል። ዋጋ የሌለው ሰው የተነጠፈ አዳራሽን ዋጋ ያሳጣል። በእሳት ያስነድደዋል፣ ያቃጥለዋል፣ አገርን አመድ ያደርጋል። ዋጋ የሌለው ሰው ገንዘብ እንደ ጥላ ነው። ጥላ ሲከተሉት ልብ ማውለቅ ነው። ፊቱን ዙሮ ግን ጥላ ከኋላ እየተከተለ ይመጣል። ገንዘብ ያስፈልጋል፣ ልብስ ያስፈልጋል፣ ሀብትም ያስፈልጋል። ግን እግዚአብሔርን ስንመስል ተከትሎ የሚመጣ ነገር ነው። ጥሩ ስራ፣ ጥሩ ቤት፣ ጥሩ ልብስ፣ ጥሩ መኪና፣ ጥሩ ኑሮ ላይኖራችሁ ይችላል። ግን ዋጋ ያላችሁ ሰዎች ናችሁ። ዋጋችሁ ደግሞ ክርስቶስ ነው። ለውድ እንግዳ በሬ ነው የሚታረድለት፣ ሙክት ነው የሚታረድለት፣ የተመረጠ ምግብ ነው የሚቀርብለት። ለውድ ክርስቲያኖች ግን የታረደልን እውነተኛው በግ ኢየሱስ ክርስቶስ ነው። ከምግብ መርጦ ሥጋውን፣ ከመጠጥ ለይቶ ደሙን፣ ከልብስ ይልቅ ራሱን አለበሰን። ከሀገር ይልቅ መንግሥተ ሰማያትን ሰጠን። ልጆቹ አደረገን። የተናቀን ባሪያዎቹን ዘመዶቹ አደረገን። የትኛውንም ቢሆን የትኛውም የተናቀ ሰው ቢሆን ሰይጣን ልቡን ቢሰብረው፣ ሰውነቱ በኃጢአት ቢሰበር በእግዚአብሔር ቤት ሰው ዋጋ አለው። ኃጢአተኛ እንኳን ብንሆን ተመልሶ ዋጋ ያለን መሆን እንችላለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይትባረክ እግዚአብሔር አምላከ አበዊነ ቅዱሳን ዘሰብሐ ምሕረቶ በላዕሌነ። ምሕረቱን ቸርነቱን ይቅርታውን ከኛ ያላራቀብን የአባቶቻችን ፈጣሪ እግዚአብሔር ለዚህ ሰዓት ስላደረሰን ስሙ የተመሰገነ ይሁን። የእናታችን የቅድስት ድንግል ማርያም የቅዱስ መስቀሉ የቅዱሳን መላእክት የቅዱሳን ነቢያት የቅዱሳን ሐዋርያት የቅዱሳን ጻድቃን የሰማዕታት ረድኤታቸውና በረከታቸው ከእኛ ጋር ይሁን። የተከበሩ አባታችን መልአከ ገነት ለይኩን የምስራቀ ፀሐይ ቅዱስ ሚካኤል ቤተ ክርስቲያን አስተዳዳሪ፣ የተከበሩ መምህራችን ሊቀ ሊቃውንት ዮሴፍ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የሊቃውንት ጉባኤ መምሪያ አባልና የሰዋስወ ብርሃን ቅዱስ ጳውሎስ መንፈሳዊ ኮሌጅ ትርጓሜ መምህር፣ የተከበሩ አባታችን ሊቀ ጠበብት ጌራ ወርቅ ዋለ የደብረ ኃይል መስቀለ ክርስቶስ ወቅዱስ መርቆሬዎስ ቤተ ክርስቲያን አስተዳዳሪ፣ መላከ መንክራት አባ ገብረ ሚካኤል የመጻሕፍተ ብሉያትና የመጻሕፍተ ሐዲሳት መምህር፣ ሊቀ ሊቃውንት መምህር ዳንኤል፣
የደብረ ብስራት ቅዱስ ገብርኤል ቤተክርስቲያን የትርጓሜ መምህር፣ አባቶቻችን ካህናት፣ ወንድሞቻችን ዲያቆናት፣ የእግዚአብሔር ቤተሰቦች ሁላችሁ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንዴት ሰነበታችሁ? እንደምን ዋላችሁ? እንደምን አመሻችሁ? ቸርነት ገንዘቡ የሆነ ፈጣሪያችን ስሙ የተመሰገነ ይሁን። ሁላችሁንም እንኳን አደረሳችሁ። እንደ እግዚአብሔር ፈቃድ ዛሬ የምንማማረው ዋጋ ያለው ሰው መሆን በሚል ርዕስ ነው የምንማማረው። እስኪ በሉ በዛ በኩል ያላችሁት በሉ እንደገምላችሁም የእነዚህኞቹ ድምፅ ትንሽ ይበረታል። ጎበዞች ናቸው። እስኪ እናንተ በሉ በዛ ያላችሁት። እስኪ ደግሞ እናንተ በሉ። አሁን አንድ ላይ በሉ። ስለዚህ ከዛሬ በኋላ ምን ያለው ሰው መሆን አለባችሁ? ዋጋ ያለው ሰው መሆን። እንዴት ነው መሆን የሚቻለው? እሱን ነው የምንማማረው። የእግዚአብሔር ፈቃድ እጅግ መልካም ነው። እግዚአብሔር መልካም ነው፣ ፈቃዱም ድንቅ ነው። በመካከላችን ተገኝቶ እንዲያስተምረን ቅዱስ ፈቃዱ ይሁንልን። የእግዚአብሔር ፈቃድ መልካም ነው ያልኩት ለምንድን ነው? የሚገርማችሁ እግዚአብሔር ባወቀ እኔ እምነት፣ ተስፋ፣ ፍቅር በሚል ርዕስ ነው ላስተምር የመጣው የነበረው እና መቼም ሰባኪ እንደ እናት ነው። እንደ እናት ነው ማለት ምን ላቅርብ ይላል። የእውቀት መቸገር ግን አይደለም። አንድ መምህር ከሚጠበቅበት ነገር አንዱ አዝኖ ማስተማር ነው። እስኪ አዝኖ ማስተማር በሉ። አዝኖ ማስተማር ማለት አሁን ያለው ችግር ምንድን ነው? ህዝቡ ላይ የቸገራቸው ነገር ምንድን ነው? ምን ላይ አተኩሬ ባስተምር ይሻላል ማለት አለበት እንጂ ያወቀውን ሁሉ አምጥቶ የሚያንጎደጉድና የሚያመሰጥር አይደለም። ሊቅ ማለት እኔ ግን ሊቅ አይደለሁም። በጣም ይቅርታ። ሳስበው ለካ እንደዛ እያልኩ ነው ሳላስበው። ግን እንደዛ አይደለም ማለት የፈለግኩት። እግዚአብሔር በሚያውቀው ሊቅ እንደሆንኩ ተሰምቶኝም አያውቅም፣ ደሞም አይደለሁም። ግን ማለት የፈለግኩት ምንድን ነው? አንድ መምህር ምን ላቅርብ ብሎ ይቸገራል። እንግዳ የመጣባት እናት ለልጆቼ ምን ላቅርብላቸው፣ ለእንግዶቹ ምን ይሻላቸዋል ብላ ተጨንቃ እንደምታቀርበው ህዝቡ ላይ ያለው ችግር ምንድን ነው፣ ምን ባስተምራቸው ነው የሚሻል ብሎ ይጨነቃል። ዕውቀትማ ችግር የለም። ማቴዎስ ምዕራፍ 1ም ትምህርት ነው፣ ምዕራፍ 2ም ትምህርት ነው፣ ምዕራፍ 3ም ትምህርት ነው። 28ቱ ምዕራፍ 28,000 ትምህርት ይኖራል። በቃ አንዱ ምዕራፍ አንስቼ ስለተማርኩ ማስተማር ይቻላል። ግን ስለምንጨነቅ እንደው ምን ባቀርብ ይሻላል ይባላል። እና ቅድም ሳስብ አይ በቃ እምነት፣ ተስፋ፣ ፍቅር ብዬ ላስተምር ብዬ አስቤ ለወጣ አካባቢ እኮ ነው። አይ በቃ ይሄንንስ ወይ የማለዳው መምህር አስተምሯቸው ይሆናል ወይም ሌላኛው መምህር አስተምረውት ይሆናል። ሌላ ርዕስ ላስብ ብዬ ደግሞ እንደገና አስቤ የኛውን ርዕስ አሰብኩትና ያችን ብቻ አስቤ መጣውማ ጉዶኝ ይኖራል። ምክንያቱም ሰበኩታ መምህሩ ካስተማሩት በኋላ ምን ሊወጣ ይኖራል? አያችሁ፣ እግዚአብሔር ያወጣኝ አምላክ እናንተንም ያወጣችሁ። ስለዚህ አያችሁ ተሳካልኝ ማለት እግዚአብሔር እውነተኛ ረዳት ነው። አሁን እንደዚህ የምላችሁ እንድትማሩበት ነው እኮ ገጠመኝ አይደለም ማውራት። ይሄ የእግዚአብሔር መግቦት ነው፣ እንደ ቀላል የምናየው አይደለም። በዚያውም ደግሞ ለሰባኪም ያስተምራል። ሰባኪ አንድ ርዕስ ብቻ አስቦ አይመጣም። ቀደም ያለው መምህር ላጥ አድርጎ የጣለው እንደሆነ ምጣድ እንዳልጣደች ሴት ወገቤን ይዘ መንጓለል ነው። ጎበዝ፣ ከባድ ነው። የኛ ህዝብ ደግሞ የኢትዮጵያ ህዝብ
ነገር አይጠፋውም። ማስተማር ቢጠፋው ትምህርት መገምገም አይጠፋውም። በደንብ አድርጎ ነው የሚሰነጥቀው ማለት ነው። እውነት ነው። ከበሮ በሰው እጅ ሲያዩት ታምር፣ ሲይዟትሳ ታደናግር። ይዞት ሲሽከረከር አንተም አብረህ የምጥለው ነው የሚመስልህ። ብትይዘው ግን ሰው ነው ተገጭተህ የምትገለው። አያችሁ፣ ከባድ ነው እኮ። እና እንደዚያ ነውና እግዚአብሔርን ከልቤ ነው የዕለት እንጀራችን ስጠን ዛሬ ስላላችሁ የእናንተ ጸሎት ምን መማር እንዳለብን መድኃኔዓለም ርዕስ ይመርጥልናል። የዕለት እንጀራችን ስጠን ዛሬ ማለት እኮ የዕለት ቃለ እግዚአብሔር የሚያስተምረን መምህር ስጠን። የመምህሩን ልብ ደግሞ መሰንቆ የሚመታው ሰውዬ መሰንቆውን እንደሚቃኘው አይምሮውን ቃኝተህ ለኛ የሚሆን ትምህርት እንዲመርጥ አርገው ማለት ነው። እንዲያ ብላችሁ በጸላችሁ መጠን የኛን ልብ እግዚአብሔር አስተካክሎም ቀና አርጎም የሚረባ ነገር ይነግረናል። አሁንም እግዚአብሔር የሚረባ ነገር ይንገረን። እሺ ርዕሳችን ምንድነው? ምን አላችሁኝ? ዋጋ ያለው ሰው መሆን። ለምንድን ነው እንደዚህ የምንለው ነው? ለምንድን ነው ዋጋ ያለው ሰው መሆን የምንለው? በሶስት ምክንያት ይህንን ርዕስ እንማማራለን። ዋጋ ያለው ሰው መሆን የሚለውን አንደኛ ሁላችንም ዋጋ የሌለኝ ሰው ነኝ የሚል ስሜት እንዲሰማን እያደረገን ስለሆነ ሰይጣን። ሁለተኛስ የሰው ዋጋ አልገባን ስላለ። ሶስተኛስ ዋጋችንን ስላላወቅን። በዚህ ምክንያት ዋጋ ያለን እንድንሆን እንማማራለን። ዋጋችንን ስላላወቅን፣ የሰው ዋጋ ስላልገባን፣ የሌሎች ዋጋ ማለት ነው። ሶስተኛ ደግሞ የራሳችን ዋጋ ስላልገባን ነው። በዚህ ምክንያት ዋጋ ያለው ሰው ስለመሆን እንማማራለን። ለመነሻ የሚሆነን ጥቅስ የምንወስደው በኦሪት ዘፍጥረት ምዕራፍ 15 ቁጥር 1 ላይ ያለውን ነው። እግዚአብሔር ለአብርሃም የተናገረው ነው። ወይቤሎ እግዚአብሔር ለአብርሃም፣ አብርሃም አልተባለም ገና። ኢትፍራህ አብርሃም እስመ ሀሎኩ ምስሌከ፣ አብርሃም ሆይ አትፍራ እኔ ካንተ ጋር ነኝና። እስመ አነ አጸናአከ፣ እኔ አጸናሃለሁ። ወአአብየከ፣ ከፍ ከፍም አደርግሃለሁ። እስመ ብዙህ ውእቱ አስብከ በሃብዬ፣ በእኔ ዘንድ ዋጋህ ብዙ ነውና ይላል። እስኪ በሉ በእኔ ዘንድ ዋጋ ምንድን ስንት ነው አለው? በእኔ ዘንድ ዋጋ ብዙ ነውና። አብርሃም ብዙ ዋጋ ያለው ሰው ነው። ብዙ ዋጋ ያለው ሰው ነው። ስለዚህ እንደ አብርሃም ዋጋ ያው የምናወጣ ሰዎች ምንሆን? እንዴት ነው? ዋጋ የሚያወጣ ዕቃ ይወደዳል። አሁን ከአንድ ሱቅ ሄዳችሁ ይሄንን ዕቃ ስንት ብር ትሸጥልኛለህ ትላላችሁ። ይሄን ያህል ብር እሸጣዋለሁ ይላል። ቀንስልኝ፣ 2 ብር ቀንሼልሃለሁ። በደንብ ቀንስ እንጂ ሌላ የሚቀንስ ልስጥህ እንዴ? ምንድነው የምትሉት? አይ ይሄው ላይ ቀንስልኝ ነው። ምክንያቱም ውድ የሆነው ዕቃው ምን ቢሆን ነው? ጥሩ ቢሆን ነው ማለት ነው። ዋጋው ውድ የሆነ ነገር ጥሩ ነው ብለን እናስባለን። የሌለ ነገርም እንፈልጋለን። የሌለ ነገር አሁን ሰው ለምን ይመስላችኋል ወርቅ ቀለበት ሲያሰራ የሚጋቡት ሰዎች የቆርቆሮ ቀለበት ቢያደርጉ ምንድነው ችግሩ? ምን ችግር አለው? ጠቅለል አድርጎ በደንብ አድርጎ በብርጭቆ ወረቀትም በምናምን በጋራጅ አለስልሶ ሰው የብርጭቆ ወረቀት የማያደርግ የቆርቆሮ ቀለበት የማያደርግ ምን ችግር አለ? መዳብስ ቢያደርግ የሆነ ብረትስ ቢያደርግ ይሄ አጥሩ የሽቦ አጥር ታውቃላችሁ? እሱንስ ቀለበት የማያደርግ ምን ችግር አለ? ለምንድነው ሰው የወርቅ ቀለበት የሚያደርገው? ጋብቻውን ማክበሩን የመጨረሻ ውድ በሆነ ነገር እየገለጸ ነው።
ጋብቻው ትልቅ መሆኑን ዋጋው ውድ በሆነ ንጥረ ነገር ይገልጻል ማለት ነው እንጂ ግን ምንም በቆርቆሮም ቢሆን የምንም ቢሆን የብር ስለምን አያረግም? መንፈሳዊ ትርጉም አለው ቀለበቱ። ግን ሰው እናንተ ግን መንፈሳዊ ትርጉም ገብቷችሁ ነው የወርቅ የምታረጉት? በፍጹም። መንፈሳዊ ያልሆኑ ሰዎች ሁሉ የወርቅ ቀለበት አይደል ያደርጉት? ፈረንጆቹ ሁሉ ከፍ ሲሉ ደግሞ የምንድን ነው የዳይመንድ ቀለበት ያደርጋሉ። የአልማዝ ቀለበት፣ የእንቁ ቀለበት ያደርጋሉ። ለምንድን ነው ሲባል ዋጋ ውድ የሆነ ነገር ምንድን ነው? ዕቃው ጥሩ ነው። ዕቃው ይከበራል፣ ተከብሮ ይቀመጣል። ከገዛናቸው ዕቃዎች ውስጥ ሁሉ አንዱን እንዲያው አንዱ ልጅ መጥቶ የሆነ ቦታ ጣል ሲያደርገው አንተ ስንት ነገር እንደፈሰሰበት አላወቅም ብለን የምንቆጣው ዋጋ ያስከብራል። ዕቃውን የተከበረ ቦታ ያስቀምጠዋል፣ እንዲጠበቅ ያደርገዋል፣ እንክብካቤ እንዲኖረው ያደርጋል፣ ዓይናችን እንዲያርፍበት ያደርጋል። ዋጋ ትልቅ ነገር ነው የእግዚአብሔር ቤተሰቦች። ስለዚህ ሁላችንም ዋጋ ያለን ሰዎች መሆን አለብን። አንድ ነገር ልንገራችሁ፣ ሰው እንዲያከብረን አንተ ሰውዬ እኔ ነግሬያለሁ አክብረኝ፣ አያከብረንም። እባካችሁ እነገሌ እንዲያከብሩኝ ቀስቀስ አድርጉልኝ። በፍጹም ሊያከብሩን አይችሉም። ሰምታችኋል አይደል? ይሄ ይቅር በሉኝ የጥራዝ ነጠቅ ትምህርት ነው። ሊደርሺፕ የሚባል ትምህርት አለ። የጥራዝ ነጠቅ ያልኩት ዲፓርትመንቱን ሳይሆን እኔ መጥቀሴ በጥራዝ ነጠቅ ነው። አልተማርኩም ሊደርሺፕ እና በሊደርሺፕ ትምህርት 5 ፒስ የሚባሉ አሉ። ፒ የሚባሉት ማለት ነው። እና አንድ ጥሩ መሪ የሚለካበት ፒዎች ናቸው እነዚህ 5 ፒ የሚባሉ በደረጃ ነው። አንደኛ፣ ሁለተኛ፣ ሶስተኛ፣ አራተኛ፣ አምስተኛ የተባሉ የመጨረሻው ፒ በጣም ኃይለኛው በጣም ወርቁ መሪ ነው የመጨረሻውን ፒ የደረሰው። አንዱ ፒ ግን ፖዚሽን ነው የሚባለው። አንዱ ፒ ምንድን ነው? ወንበሩን ፈርተው ሰዎች ሰጥለበጥ የሚሉለት ሰዎች ነው። ግን እያከበሩት ሳይሆን እየፈሩት ነው። አይወዱትም፣ አያከብሩትም፣ በልባቸው ክብር የላቸውም፣ ይጠሉታል። ግን ካላከበር ነው አንኖራትም ብለው ለጥ የሚሉ ናቸው ማለት ነው። ወደ ግራ ዞር ሲል በግራ ያለው ለጥ፣ ወደ ቀኝ ዞር ሲል የገሩ ለጥ የሚል፣ ሲተነፍስ ሁሉ አሜን የሚል ፈርቶ ነው። አክብሮ እኮ አይደለም። ቀን ያገኘ ለክቱ ወሮሮ ነው የሚጥል። ፖዚሽን ያመጣው ክብር አይረባም። ፕሮዳክሽን ምናምን እያሉ ሄዳሉ። እኛ ፒ ጋር ምን አታገለው? ወደ መንፈሳዊ እንምጣ እንጂ ፒን ለዛው ለፒ እንተዋለን። አሁን ግን እላችሁ የፈለኩት ምንድን ነው? ሰዎችን አስፈራርተናቸው ሊያከብሩን ይችላሉ። ሰዎች ስለኛ እንዲያወሩ ብለን አደራጅተን እነገሌ ጥሩ ናቸው ብለው የሚናገሩ ሰዎችን አደራጅተንም ሊያከብሩን ይችላሉ። ያ ግን የማይቀጥልና ጊዜ እስከተሰጠን ድረስ የሚቆይ መከበር ነው። እሱ ክብር አይደለም። ከዚያ በኋላስ ሰዎች እንዲወዱን ብዙ ነገር እናደርጋለን። አቤት ሰው እኮ ለመወደድ የሚደክመው ድካም እናቴ። የፀጉር አቆራረጣችሁ ለምንድን ነው? ለመወደድ። የምትቀቡት ቅባት ለምንድን ነው? ለመወደድ። ቅንድባችሁን መከራ ስታበሉት ለምንድን ነው? ለመወደድ። ጫማን እርግፍ የምታደርገው ለምንድን ነው? ለመወደድ። መነጽርን እዚህ ላይ አድርገን ለመወደድ። አሁን ሰዓት እኮ ራሱ ውሸት ነው። ለመቁጠሪያ እኮ አይደለም የሚደረገው፣ ለጌጥ ነው። ቦግ እንደውም ሲያወራ አንዳንዱ ሰው ሰዓቱን እንዲህ እያደረገ አይታችሁታል። እንዲሁ ከገርማችኋል እኮ እኔ አይቼ ነው። ወይ እንደው ደግሞ ምን ስል ነው የምታዘበው? እንደው ባላየውስ እስኪ እግዚአብሔር ያሳያችሁ። እናንተስ ባታረጉስ? እኔ ምን ስል አየዋችሁ? እንደው እና ቦግ ያለ ሰዓት ያደርግና እንደዚህ ያያየ እንደዚህ ያወራል። ለምንድን ነው? ለመወደድ። አቤት እናቴ አይደለም። ለመወደድ ዋጋ መጨመር ነው። እስቲ ዋጋ መጨመር በሉ። አዎ፣ ሰዎችን ቀስቃሽ ማዘጋጀት፣ ማስፈራራት፣ ማስደንገጥ፣
መቀጣጠል ሳይሆን ራሳችን ላይ ዋጋ መጨመር። በሞት የዋጋ መጨመር በሉ። ዋጋ የጨመረን ምን ያደርገዋል? ሰዎች እንኳን እዚህ ላይ ተቀምጦ ቆፍረው ይፈልጉታል። ወርቅን ቆፍረው ነው የሚፈልጉት ሰዎች። ዋጋ ውድ ስለሆነ ወርቅን ሰዎች ቆፍረው ያወጡታል። ስለዚህ የእግዚአብሔር ቤተሰቦች የራሳችንን ዋጋ ነው መጨመር ያለብን። የራሳችንን ዋጋ የራሳቸውን ዋጋ የጨመሩ ሰዎች ናቸው ዓለምን የሳቡት። በየመድረኩ እየዞሩ ስለራሳቸው የተናገሩ ሰዎች አይደሉም ዋጋ ያገኙት፣ ሰው ያከበራቸው። ተደብቀው ራሳቸው ላይ ዋጋ የጨመሩ ሰዎች ግን ዓለምን ሁሉ ከሽቶ ይልቅ ስበውታል። አባ እንጦንስ የሚባል ስም ታውቃላችሁ? አባ እንጦንስ የሚባለው አባት የመነኮሳት ሁሉ አባት ነው። አሁን በዓለም ላይ ስንት መነኩሴ ይኖራል? ኢትዮጵያ ብቻ ስንት ገዳማት ይኖራሉ? ይሄው እኔ የምኖርበት ገዳም ጣና ቂርቆስ እንኳን ስንት አለ? 300 መነኩሴ ያለ መናኝ ያለ በትንሹ። ማይበረ ስላሴ ስትሄዱ፣ ዋልድባ ስትሄዱ፣ ዳጋ እስጢፋኖስ ስትሄዱ፣ በየገዳሙ ስትሄዱ፣ ደብረ ሊባኖስ፣ ዝቋላ፣ ምድረ ከብድ፣ የትኛውም ገዳም ስትሄዱ ስንት መነኩሴ ያለ? በዓለም ላይ ስንት መነኮሳት አሉ? እነዚህን ሁሉ መነኮሳት የሳባቸው አባ እንጦንስ የሚባለው ሰው እየዞረ ስለራሱ ጥሩ የተናገረ ሰው አይደለም። ውሃ የሌለበት፣ ዛፍ የሌለበት፣ አዝመራ የሌለበት፣ ሰው የሌለበት ምድረ በዳ ላይ ራሱ ላይ ዘመኑ እስኪያልቅ ድረስ ዋጋ ሲጨምር የኖረ አባት ነው። ራሱ ላይ ዋጋ ሲጨምር ስለኖረ ፍልስፍና አልተማረ፣ ሳይንስ አልተማረ። በፍልስፍና የሚራቀቁ የግሪክ ፈላስፎችን ሁሉ እየጠራ ወደ በረሃ መጣቸው። ነገስታቱን ከዙፋናቸው እያስወረደ ወደ በረሃ መጣቸው። በምናኔው እየጠራ አሉ የተባሉ የግሪክ ፈላስፎች እንጦንስ ከሚኖርበት ገዳም መጥተው ሊፈትኑት በፍልስፍና ሲመጡ ወንድሞቼ ልብ ያለው ይበልጣል ወይስ ዕውቀት ያለው ይበልጣል አላቸው። ልብ ያለው አሉት። እንግዲያው እኔ ልብ እናንተ ዕውቀት አላችሁና እኔ እበልጣችኋለሁ ዞር በሉ አላቸው። መልስ አጥተው ተመልሰው የሄዱት። አንድ ሰው ብቻውን ራሱ ላይ ዋጋ ጨምሮ ሰዎችን ወደሱ ይጠራቸዋል፣ የትም ሳይሄድ ማለት ነው። ወርቅ ያለበት ቦታ ሆኖ ነጋዴዎችን፣ ቆፋሪዎችን ይጠራል። ያለበት ቦታ ሆኖ ድንጋይ ደግሞ አጠገብ እያለም ማንም የሚፈልገው የለም፣ ደግሞ እያነሳ ይጥለዋል። ሰው ያለበት ቦታ ሆኖ የሚጠራ ዋጋው ብዙ የሆነ ሰው ነው። አቡነ ተክለ አልፋ የሚባሉ አባት አሉ፣ ዲማ ጊዮርጊስ የነበሩ። እሳቸው እኔ ተክለ አልፋ ጸሎተኛ ነኝ፣ እኔ ተክለ አልፋ እንዲህ ነኝ አላሉም። ዋሻቸው ውስጥ ቁጭ ብለው ራሳቸው ላይ ዋጋ ሲጨምሩ ኖሩ። ዋጋ ሲጨምሩ ኖሩና ሲሞቱ መቋሚያቸው አፍ አውጥታ ወጥታ መምህራችሁ ተክለ አልፋ አርፎላችኋል ኑ ቅበሩት አለቻቸው። ዋጋ ጨምሩ። ዋጋቸው ከራሳቸው አልፎ መቋሚያቸውን ጭምር ዋጋ እንዲኖራት ተደረገ። አንደበት አሰጧት ለመቋሚያቸው። ራሳቸው ላይ ዋጋ ጨምረው ልብሳቸው ላይ ዋጋ የጨመሩ ብዙ አባቶች ናቸው። እንደ ኤልያስ ቅድም መምህር እንዳስተማሩን ነብዩ ኤልያስ ራሱ ላይ ዋጋ ሲጨምር የነበረ አባት ነው። ኤልዛቤል የምትባለው ደግሞ የምትለብሰው ልብስ ላይ ዋጋ ስትጨምር የኖረች ሰው ናት። ውድ የወርቅ ዘውድ ነበራት፣ ውድ ቀሚስ ነበራት፣ ውድ መታጠቂያ፣ ውድ ቤተ መንግስት፣ ውድ መመገቢያ፣ ውድ አልጋ፣ ውድ የሐር መጋረጃ ነበራት። ኤልያስ ደግሞ ውድ ሰውነት ነበረው፣ ውድ ነፍስ ነበረችው፣ ውድ ልብ ነበረው። ኤልዛቤል ያ ሁሉ አጥፍታ ነፍሷ ግን ርካሽ ነበረች። ስጋዋ ርካሽ ነበር፣ አይምሮዋ ርካሽ ነበር። ቀናተኛ፣ ስግብግብ፣ ነፍሰ ገዳይ፣ ድሃ የምታስጨንቅ ክፉ ሰው ነበረች።
ኤልያስ ደግሞ ርኅሩህ በእግዚአብሔር ፍቅር ልቡ የሚናደድ ንጹህ ድንግል ወደ ሰማይ አይኑ ያቀና እምነቱ እስከ ሰማይ የተዘረጋ አምድ ጽኑ ነቢይ ነው። ልብሱ ግን አንድ ናት። እሱ የነፍሱን ዋጋ ጨመረ። ልብሱ ግን ርካሽና አንድ መጠምጠሚያ ነው። የስግደት ወዝ የጠገበ አንድ መደረቢያ ነው የነበረው። ዋጋ የነበረው ሰውነቱ ለነፍሱ ለጨርቁ ዋጋ ሰጠውና አርጎ ወደ ላይ ሲሄድ ደቀ መዝሙሩ ኤልሳ አባቴ በረከትህን ላክልኝ ሲለው መጎናጸፊያውን ነበር የላከለት። የሰውነቱ ዋጋ ልብሱንም ዋጋ ሰጥቶት ነበርና ኤልያስ አንድ ምውት ነው ያስነሳ፣ በሕይወቱ አንድ ሙት ነው ያስነሳ ኤልሳ ግን ጌታዬ ያንተ የመምሬ ጸጋ ድርብ ይሁንልኝ ሲለው በልብሱ በኩል እጥፍ ዋጋ ሰጠው። ኤልሳ ከመምሩ እጥፍ ዋጋ ኖሮት 2 ሙት አስነሳ። ተሻግሮ ሲሄድ ዮርዳኖስን መሻገሪያ ቢያጣ አይቴ ሃሎ አምላኩ ለኤልያስ የመምሬ የኤልያስ ፈጣሪ እግዚአብሔር የት ነው ብሎ በመጎናጸፊያው ዮርዳኖስን ቢመታ ተከፍሎለት ተሻገረ። ኤልያስ የነፍሱ ዋጋ ለስጋው፣ የስጋው ዋጋ ለነፍሱ ዋጋ ሆነ። ዋጋ ያለው ሰው ልብሱም ዋጋ አለው፣ መቃብሩ ዋጋ አለው፣ አጥንቱ ዋጋ አለው። ኤልሳ ሙቶ አጥንቱ ነበረ ሙት የቀሰቀሰ። ከኤልሳ አጠገብ ሄዶ ሲቀበር ኤልሳ ከሞተ በስንት ጊዜው አጥንቱ ሲነካው ሙቱ አፈፍ ብሎ ተነሳ። ትልቅ ሰው ሙቶ እንኳን አጥንቱ ዋጋ አለው። ሞኝ ደግሞ እየኖረም ዋጋ የለውም። ዋጋ ያለው ሰው ኤልዛቤልሳ ውድ ዕቃ ነው እንጂ ስትገዛ የኖረች አይምሮዋ ግን ርካሽ ነው። ምን ሆነች? ርካሽ እጣቢ ክብር የሌለው እድፍ በውጭ ተደፍቶ እንደምጣል ተገላ በመስኮት ተጎትታ ወድቃ ደሟን ውሾች ለሰውት ቀባሪ አታ ነው የሞተችው። ያቺ ድሃ ስታሰድድ የነበረችው ውድ ወርቅ የለበሰች ውድ መጋረጃ ያላት መርጣ የምትመገበው መርጣ የምትናገረው እግሯ ትቢያ ሊነካው የተቸገረች እመቤት በርካሽ አሟሟት ሞተች። ዋጋዋን አላወቀችብና የእግዚአብሔር ቤተሰቦች እንዴት ዋጋ ትልቅ ነገር ነው። እግዚአብሔር ዋጋ የሚኖረን ያርገን፣ ዋጋ እንዲኖረን ያርገን። አሁን ሁሉም ነገር ዋጋ እያጣ ነው። ይገርማቸዋል። ዋጋ አጥቷል ሁሉም ነገር። አላችሁ ምን ዋጋ ያላጣ ነገር አለ? አሁን ዋጋ ያላጣ ነገር ይሄም ዋጋ እያጣ ነው። ይሄ ራሱ ለራሱ ዋጋ አለው። እኛ ግን ዋጋ እየሰጠ ነው አይደለም። ቄስ መስቀል ይዞ ለመስቀሉ ነው ዋጋ የሚሰጠው። የትልቅ ነገር ነው። ከገንዘብ በላይ ነው። ይሄ ከወንበር በላይ ነው። ይሄ ከዝምድና በላይ ነው። ይሄ ከሀገር በላይ ነው። ይሄ ከመንደር በላይ ነው። ይሄ ትልቅ ነው። ይሄን ትቶ ይሄ መስቀል 3 ነገር የተሸከመ ነው። ፍቅር ተሸክሟል፣ መስዋዕትነት ተሸክሟል፣ ቤዛነት ተሸክሟል። ይሄን የያዘ ሰው ፍቅርን፣ ቤዛነትን፣ መስዋዕትነትን ይዞ የሚዞር ነው። ይሄን ዋጋ አልሰጠው ስንል ለቄስ ዋጋ የማይሰጥ ሕዝብ መጣ ማለት ነው። ዋጋ አባትነት ዋጋ አጣ። ማን ይስማው? ቅስና አይሰማ። ሰማችሁ? ዋጋ ያልሰጠናቸው ነገሮች ብዙ ናቸው። አሁን አንድ መነኩሴ ማየት ለእናንተ ቀለል ያለ ነገር አልሆነባችሁ? ቀለል ያለ ነገሩ ነው አላውን ማለት ቀለል ያለ መነኩሴ ማየት ምንም በቃ ቀለል ያለ ነገር።
ድሮ መነኩሴ ማየት መልአክ እንደማየት ነበር። ሁሉ ነገር ቀነሰ፣ ዋጋ አጣ። እንዴ አንድ አባት የነገሩኝ ልንገራችሁ። የዋልድባ አባቶችን አንድ ንጉስ ብር ይሰጣቸዋል። 100 ወቄት ብር ነው ሰጥቷቸው፣ ሂድ ሰተና ተብሎ መልእክተኛውን ሲልክ ዋልድባ አባቶች ተቀብለው 100 ወቄት ወርቅ ተቀብለው አቡነ ዘበሰማያት ሲደግሙ ምን ቢያደርጉ ጥሩ ነው? አንዳንድ አቡነ ዘበሰማያት ሳይደግሙ አቡነ ዘበሰማያት ደግሞ ያኛው ይትቀደስ ስምከን፣ ያኛው ደግሞ ትምጻ መንግስትከን፣ ያኛው ደግሞ ወይኩን ፈቃድከን ብቻ ብሎ ዝም። አንተ ብሩን ሰጣቸው ለመነኮሳቱ? አዎ። ጸለዩ? አዎ። እንደው ምን ላይ ያዙልኝ ይሆን? ብዙ ጸሎት አደረጉ? ኦሮ ንጉስ ብዙ ጸሎት ውስጥ ቀርቶ አንዳንድ አቡነ ዘበሰማያት ሞልተው በጸለዩ ተካፍለው አንዲቱን አቡነ ዘበሰማያት ነው የደገሙት። ቤታቸው አለው ምን ቢጠግቡ ነው? ይዘህልኝ አለው። የሚያስገድዱ ሰዎችን ላከ። ከዚያ በኋላ ትልልቅ አባቶች አንሄድም፣ ወጣቶቹ መነኮሳት፣ ጀማሪዎቹ መነኮሳት ሂዱ። ጀማሪዎቹን ላኳቸው። እናንተ 100 ወቄት ወርቅ ደርሷቸዋል? አዎ። ምን ጸለያችሁ? አንዲቱን አቡነ ዘበሰማያት ተካፍለን። ምን ብትንቁኝ ነው ሲሆን ዳዊት ሙሉ በጸለያችሁ አንዲት አቡነ ዘበሰማያት ተካፍላችሁ ምጸልዩ ምን ትዕቢተኛ ናችሁ? ይመዘን ንጉስ ይመዘን። 100 ወቄት ወርቅ በሚዛን ተቀመጠ። እነዚህ አባቶች ትናንት እንደደገሙት ተዳድለው እኮ ነው። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለዕለትነ ሀበነ ዮም ንኅድግ ለነ አብሳነ ወጌጋየነ ከመ ንሕነኒ ንኅድግ ለዘአበሰለነ ኢታብአነ እግዚኦስተ መንሱት አላድነነ ወባልሐነ እምኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም ብለው ያችን በሰላመ ቅዱስ ገብርኤል ጸልየው ኋላ ባዶውን ሚዛን እፍ ሲሉት ሁሉም ያችን ደግሞ 100 ወቄት ወርቅ ተንጠልጥሎ ባዶ ሚዛን መዘነ። 100 ወቄት ወርቅ ተንጠልጥሎ ባዶ ሚዛን አቡነ ዘበሰማያትን ስለተሸከመ ዝቅ አለ። ሰዎቹ ዋጋ ያላቸው ሰዎች ስለሆኑ ነው። ዋጋ ያላቸው ሰዎች ስለሆኑ የነሱ ዋጋ አቡነ ዘበሰማያትን ሲሸከም ባዶ ሚዛን እንዲደፋ አደረጉ። አባቶቻችን ዋጋ ያላቸው ናቸው። ክርስትና ዋጋ አለው። ተራራ አፍልሰውበታል። ቅድም እንደሰማችሁት አራዊትን ለጉመውበታል እና አቡነ ገብረ መንፈስ ቅዱስ እሳት አጥፍተውበታል እነ ቅዱስ መርቆሬዎስ ከአመድ ወጥተውበታል እሳት ሆነው እነ ቅዱስ ጊዮርጊስ ከተራቡ አራዊት ወጥተውበታል እነ ቅድስት አርሴማ ከ40 ክንድ ገደል ወጥተውበታል እና አቡነ ተክለ ሃይማኖት። ማማተብ ዋጋ አለው። በስመ አብ ወወልድ ወመንፈስ ቅዱስ ማለት ዋጋ አለው። ቅዱስ ጊዮርጊስ መርዝ ተበጥብጦ ሲሰጡት ሲያማትብ ነው መርዙ ወደ ሕይወትነት የተለወጠለት። ቤተ ክርስቲያን መምጣት ዋጋ ነበረው። ዮሐንስ አፈወርቅ እንዲህ ይላል፣ 2 ዓመት 70 ሰገል ተጉዘው ቤተልሔም ከደረሱ አንተ 2 ሰዓት ተጉዘ ቤተ ክርስቲያን አትሄድም ይላል። አንተ ሰው ለእግዚአብሔር የምትመልስለት ምንድነው? ሰዎች 2 ዓመት ተጉዘው ቤተልሔም ማለት እኮ ቤተ ክርስቲያን ናት። 2 ዓመት ተጉዘው ዋጋ ሰጥተው ክርስቶስ ከተወለደባት ቤተልሔም ከሄዱ አንተ 20 ደቂቃ ተጉዘው ቤተ ክርስቲያን ሳትሄድ ትውላለህ፣ ታድራለህ፣ ትተኛለህ፣ ይመሽልሃል፣ ይነጋል፣ ይሰነበትልሃል። 15 ደቂቃ ተጉዘ ማስቀደስ ያቅታል። ይህ ዋጋ ያለው ነገር ነው። ወንድነትም ዋጋ አለው። ወንድ መሆን ጾታ ሰው ወንድነቱን ትቶ ሴት እየሆነ ነው ዛሬ።
ሴትነትም ዋጋ አለው እንዴ! ሴትነት እኮ ዋጋ ነው። እናቶቻችን ውድ ናቸው። እኛ የምናውቃቸው እናቶቻችን ውድ ናቸው። ሲዳሩ ተለምነው እናቶች እንዲሁ ሙሽራይቱን ለማየት ገጠር ስናድግ ቁልፍ ከፍለን ነው የምናያቸው። ቁልፍ ብር ያለው ብር የሌለው ደግሞ ቁልፍ፣ የሸሚዝ ቁልፍ ካልሰጠ ሙሽራይቱን ማየት በፍጹም የተከለከለ ነው። ይሄ እኮ ውድነት ነው። ውድነት ነው። ታውቃላችሁ? ሰርግ ውድ ነው፣ ርካሽ አይደለም። የሰው አካል ውድ ነው። እናቶቻችን አካላቸው ውድ ነው። ሲፈትሉ እንኳን ከደረስን እንደው እግራቸው ተገልጦ ከደረስን አፍረው ነው የሚሸፍኑት። ውድ ነው ሰውነት ውድ ነው። አላችሁ? እግዚአብሔር ከሁላችን ጋር ይሁን። ዘመን እየጣለን ያለ ራሳችን ስለጣልን ነው። ሰው ራሱን ሲጥል ነው ዘመን የሚጥለው። ራሱን ያልጣለ ሰው ግን ዘመን አይጥለው። ማንም ዘመንን ጥሎት አያውቅም። ሰው ራሱን ሲጥል ብቻ ነው ዘመን የሚጥለው። አላያችሁም እንዴ? ዘመን የጣለውን ሰው ግን ማን ያነሳው? እግዚአብሔር። ሙሴ የተወለደው ሰው በሚጣልበት ጊዜ ነው። ምን በሚጣልበት? ሰው በሚጣልበት፣ ወንድ በተወለደ ቁጥር በሚጣልበት ዘመን ተወለደ። እናት አባቱ ግን ዘመን የማይጥለው ሃይማኖት አላቸው። ተጣለ እንደ ሰው። ምን አደረገው? እግዚአብሔር በምህረት እጆቹ ተቀበለው፣ ከባህርም አወጣው። ዘመን ጥሎኝ አትበል ጌታዬዋ። ዘመን አይጥልም፣ ሰው ነው ራሱን የሚጥል። ዘመን ጥሎኝ አይባልም። ዘመን ማለት ምንድን ነው? ዘመን ማለት እኮ ሰዓት ነው። ሰዓትም ጭንቅላት አለው የሚጥልህ? አንድ ሰዓት ነው? 2 ሰዓት ነው የጣለህ? መስከረም ነው የጣለህ? ጥቅምት? ማን የጣለ? ጨረቃ ነው የጣለ? ፀሐይ፣ ከዋክብት? ራሳችን ነው የጣልን። ራሱን ላልጣለ ሰው ዘመናውያን በሰለጠኑበት ወይም በዘመን የነገሱ በዘመን የተመቻቸው ሰዎች ክፉ በሚሰሩበት ሰዓት እንኳን እግዚአብሔር በእሳትና በአውሎ መካከል መንገድ አለው የተባለ ለዚህ ነው። ክፉ ሰዎች በበዙበት ዘመንም ማለፍ ይቻላል። መከራው ራስን መጣል ነው። አንድ ጸሐፊ የተናገረውን ልንገራችሁ። ድንግል ማርያም ሆይ እመቤታችን ሲለምናት እኔን ለራሴ አትጣይኝ ብሏል። እስኪ በሉ ሁላችሁ ድንግል ማርያም ሆይ በሉ። እኔን ለራሴ አትጣይኝ። ለምን? ራሴን ምስለማ ለራሴ አልሆንም ነው። እኔ ለራሴ አሳልፈሽ አትስጭኝ፣ እኔ ለራሴ ክፉ ነኝ ነው። ዘመዶቼ ለሰው ተላልፎ ከመሰጠት በላይ የራስ ባሪያ መሆን ክፉ ነው። ራስን እንዳለማሸነፍ ያለ ባርነት የለም። ከራሱ ነፃ የወጣ ሰው ማንም በሱ ላይ ባሪያ መሆን አይቻለው። ሰው ከራሱ ነፃ ሲሆን የእግዚአብሔር እጅ በሱ ላይ ይሰራል። ስለዚህ በራሳችን ላይ ዋጋ ይኖረን። ልንገራችሁ፣ ዋጋ ያላቸው ሰዎች ተወርውረው እንኳን ቢሆን ይወጣሉ። ቅዱስ ጎርጎርዮስ ዘአርማንያ የሚባለው አባት ንጉሱ ዘመን ተመቸው፣ ክርስቲያኖችን ይጠላል። ጎርጎርዮስን ወስዶ ገደል ውስጥ ወረወረው። ሲወረውረውሳ ዋጋ ያለው የእግዚአብሔር ገንዘብ ነው። እግዚአብሔር ምን ብሎ ነበረ? ሀባሃሎ መዝገብክሙ ይሄሉ ልብክሙ፣ ገንዘባችሁ ባለበት ልባችሁ በዚያ ይኖራል ብሎ ነበረ ጌታ ሲነግረን። ገንዘባችሁ ባለበት ልባችሁ በዚያ ይኖራል ማቴዎስ ወንጌል ምዕራፍ 6 ላይ። ይሄ ስለዚህ ምንድን ነው? ጎርጎርዮስ የእግዚአብሔር ውድ ገንዘብ ነው። ውድ ሰውነት ያለው በኃጢአት በድንቁርና በክደት ያረከሰ ውድ ሰው ነው። የእግዚአብሔር ገንዘብ ውድ ገንዘብ ተወርውሮ ይጠላል እንዴ? የለም። ወርውሮ ሲጠው ምን አለ? አንዲት ድሃ ሴት እንድታየው አደረገ። ለ15 ዓመታት ያክል ከጉድጓድ ውስጥ ስንቅ በገመድ እያቀበለችው ሲመገብ ኖረ።
ከዚያስ እግዚአብሔር ይህንን ውድ ወርቁን ከዚያ ጉድጓድ ሊያወጣው ፈለገ። እግዚአብሔር ንጉሡ አበደ፣ አይምሮውን አጣ። መፍትሄ ሲያጡ እግዚአብሔር በሕልም ለእህቱ ተገልጾ ገደል የወረወረውን ጎርጎርዮስን ካላወጣችሁ ወንድምሽ አይድንም ማለት። እግዚአብሔርም እነዚያም ሰዎች ገመድ ልከው ጎርጎርዮስን አውጥተው በፈረስ ጭነው ታጥቦ ልብሰ ተክህኖውን ለብሶ ልብ በሉ ያንን አውሬ ሆኖ የነበረ ንጉሥ ፈወሰው። ለጳጳስነትም በቃ። ወርቅ ጭቃ ውስጥ ቢጣልም ጭቃው ተጠርጎ ራስ ላይ ጌጥ ሆኖ ይወጣል፣ ዘውድ ይሆናል። ንጉሥ ጥሎት የነበረውን ጎርጎርዮስ እግዚአብሔር አንስቶ ጳጳስ አደረገው። መሬት ውስጥ የሆነ ዋጋ ያለው ሰው ቢደበቅም እንኳን ቦታው ላይ መጥቶ ይከብራል። ቅዱስ ኤጲፋኒዎስ የሚባለው የቤተ ክርስቲያን አባት እኔ ጳጳስ መሆን አይገባኝም አልመጥንም ብሎ ባቄላ መካከል ቢሸሸግ ምን እናደርጋለን ብለው ጠፍቷቸው ቁጭ ሲሉ አህያ ጠፍቷቸው ሲፈልጉ አህያው ሄዶ ኤጲፋኒዎስ ከገባበት ባቄላ አዝመራ ገባ። ሊያስወጡ ሲገቡ ኤጲፋኒዎስ እዚህ ያለ ማንን እንፈልጋለን? አስረው ሾሙት። አስረው ወስደው ዋጋ ያለን ሰው ከሆንን ራሳችንን ብንደብቅ መቼም ቢሆን ጠፍተን አንቀርም። እትክል ተከብቶ ሀገር እንተ ታንጸት መልዕልተ ደብር እያትው ማይቶ ተከማያን ብርዋታ የተከፈረ አላ ያነብርዋ ዲበ ተቀዋማ ወታበር ለኩሉ እንቅብ ሊደፉባት መብራት አያበሩም። መቅረዝን በቦታዋ አስቀምጠው ለቤቱ ሁሉ እንድታበራ ያደርጓታል እንጂ ብሏል። የማቴዎስ ወንጌል ምዕራፍ 5 ቁጥር 17 ላይ ጌታ ሲናገር ክብር ያለው ሰው ራሱን ቢደብቅ ተደብቆ አይቀርም። ክብር የሌለው ሰው ደግሞ አለሁ ቢል መልሶ ይደበቃል። የኛ ገርገበሬ ሊቁ ብሎ የለ ሲተርት ወቁኝ አይ የኢትዮጵያ ገበሬ እኮ ከዚህ ዘመን ፒኤችዲ ይሻላል። ማምላክን እንደው በደንብ ነው የሚሻለው። ባለ ፒኤችዲዎች ይቅር በሉኝ፣ ለስብከት ያህል ነው። ሊቅ ናችሁ፣ ግድ የለም ሊቅ ናችሁ። ማስተርሶችም ሊቅ ናችሁ፣ ዲግሪዎችም ሊቅ ናችሁ። በቃ ሊቅ ናችሁ በሏቸው አንድ ጊዜ። በቃ ሊቅ ናቸው እንዴ? ምኑ ናቸዋል እናንተ? ልታጣሉኝ አስባችኋል መሰለ። ግን ይኸውላችሁ መማር ማለት ይባላል ዋትስ ኤዱኬሽን ተብለው ሲጠየቁ የተማሩ ሰዎች ሲሉ እንደምንሰማቸው መማር ማለት ስማርት ቲንኪንግ ማለት ነው። በሳል አስተሳሰብ የሚያስብ ማለት መማር ማለት በስሎ ማሰብ ነው እንጂ ሰርቲፊኬት መያዝና ቆብ መድፋት ማለት አይደለም። መማር ማለት በስሎ ማሰብ። እስቲ በሉ መማር ማለት በሉ ምን ማለት ነው? ትናንትና ዛሬና ነገን አገናኝቶ ማሰብ፣ እያሰቡ መኖር፣ እያሰቡ ማደግ፣ እያሰቡ መሞት ነው መማር ማለት። እንኳን በመንፈሳዊ ትምህርት ሶቅራጥስ እንኳን ፍልስፍና ትክክል አይደለም ብለው አንቀው ሊገሉት ብሉ ሲሉ ምን እንዳለ ታውቃላችሁ? እንደናንተ ሳያስቡ ከመኖር እያሰቡ በሞት ይሻላል ብሎ ነው መርዙን የጠጣው። ፈላስፋው እንኳን ማለት ነው ሳያስቡ ከመኖር እያሰቡ መሞት ይሻላል አለ። መማር ማሰብ ነው። ይሄ የእናንተ ዓለም ሰዎች ናቸው ያሉት እንኳን በቤተክርስቲያን ሲመጣ። ስለዚህ የእግዚአብሔር ቤተሰቦች ዋጋ ያለው ሰው እወቁኝ አይልም። ያለበት ሆኖ ክብሩ ይጣራል። ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሆን። ርዕሳችን ምንድን ነው? ንገሩኝ እንጂ ምን አላችሁ? ዋጋ ያለው ሰው መሆን። እግዚአብሔር ይስጥልን። ዋጋ ያለው ሰው መሆን እንዴት እንደሚያስከብር አያችሁ? አዎ ዋጋ ያለው ሰው እንደዚህ ነው። አበቦችን ታውቋቸዋላችሁ? አበቦች ስለ አበባነታቸው ማስታወቂያ በንቦች ሰፈር አስነግረው አይደለም ንቦች የሚሄዱት። ንቦች የአበባ ትምህርት አያውቁም። አበባ ማለት ምናምን ኦክሲጅን ያለበት ምንድን ያለው ብትለው ንብ አይሰማም።
ዞሮ ዞሮ ግን አበባ ዋጋ ያለው ነገር እንደሆነ ያውቃሉ ነው ጉዳዩ። እሱ ነው ዋጋ ስላለው አበባ ዝም ብሎ ንብን ከቀፎዋ ግልብጥ አድርጎ አስወጥቶ ይጠራታል። ዋጋ አለው አበባ። ዋጋ ስላለው ንብን ይጠራል። ስለዚህ ወርደው ይቀስማሉ። ከቃሉ ጋር ናችሁ? ዋጋ ያለው ሰው ያለበት ሆኖ ይስባል። በዚህ ምድር ላይ ዋጋ ያላት ሰው አንድ ትልቅ ሰው አለች፣ ድንግል ማርያም ትባላለች። ዋጋ ያላት ስለሆነች እግዚአብሔርን ከሰማይ ሳበችው። እግዚአብሔርን የሳበ ዋጋ ነበራት። ለዚህ ነው በተረፈ ቄርሎስ ላይ ኤራቅሊስ ወይ ጵሮቅለስ የሚባለው ሊቅ ሲናገር አስተጋባአተነ ቅድስት ድንግል እንተባቲ ንዋየ ድንግልና ዘአልቦ ሙስና፣ ጥፋት የሌለበት የማይለወጥ ድንግልና ያላት ልባም ዕቃ ድንግል ማርያም ሰበሰበችን ይላታል። ምንና ያላት? ልባም ዕቃ፣ ዋጋ ያላት ዕቃ። ንብ ወደ አበባ እንደሚሄድ መላእክት ሁሉ የከበቧት ድንግል ማርያም እኮ አይገርማችሁም? የ15 ዓመት ልጅ እኮ አንዲትን ዋሻ የሰማይ ከተማ አድርገው አደረች። ዋጋ ያላት፣ ዓይኗ ዋጋ ያለው፣ ጆሮዋ ዋጋ ያለው፣ ሕሊናዋ ዋጋ ያለው፣ ማኅፀኗ ዋጋ ያለው፣ ልቧ ዋጋ ያለው፣ ሰውነቷ ዋጋ ያላት ድንግል ማርያም ብቻዋን ያለ ሰራዊት፣ ያለ ቀስቃሽ፣ ያለ ሀብት፣ ያለ ንብረት፣ ያለ ምንጣፍ፣ ያለ መጋረጃ በአንድ ፈረፈር በአንድ በረት ውስጥ ምድሩን ሰማይ አድርገው አደረች። ዋጋ አላታ። መላእክት ሁሉ ከሰማይ ወረዱ። ወኮነ ሰማይ ዓለመ ወዓለምሂ ሰማይ ኮነ አለ ቅዱስ ሳዊሮስ። ቤተልሔም ሰማይ ሆነ፣ ሰማይም ቤተልሔምን ሆነ። እስመ ኮነ አምላክ ሰባ፣ አምላክ ሰው ሆኗልና። ለዘወለዶ አብ በምስጢር ዘይትረከብ ወለደቶ ቅድስት ድንግል በምስጢር ዘይትረከብ። አብ በማይመረመር ምስጢር የወለደውን ድንግል ማርያም በማይመረመር ምስጢር ወለደችው። ድንግል ማርያም አምላክን ስለወለደች ወስብሐትኒ ዘውስተ ሰማይ ኮነ በዲበ ምድር፣ በሰማይ ያለ የመላእክት ቅዳሴ በምድር ተደረገ። ጽርሐ አርያም እዚህ ሳይኖር፣ የሰማይ ዙፋን ሳይኖር፣ ያኛው ሰማይ ነድ እሳት የሚፈልቅበት ሰማይ ሳይኖር እመቤታችን በረቱን ሰማይ ያደረገችው። አምላክ እሷን ብሎ መጥቷልና እስመ አፍቀረ ንጉሥ ስነኪ፣ ንጉሥ መዓዛ ድንግልናሽን ወዶታልና አለ ቅዱስ ዳዊት መዝሙር 44 ላይ ሲናገር። ንጽሕናዋን ወዶ አምላክ ከሰማይ ቢወርድ ምድሩን ሰማይ አደረገች እመቤታችን። እንዲያውም አባ ጊዮርጊስ ሲናገር ምን ይላል መሰላችሁ? ያችን የመድኃኒት እናት እግሯ የቆመበትን ትቢያ እንድልሰው ማን እድል በሰጠኝ፣ ተከትያት ግብፅ ለግብፅ እንድዞር እድል ማን በሰጠኝ፣ ምን ነው ተገኝቼ ጫማዋን በተሸከምኩ፣ ቤተልሔም ላይ የተደረገውን ባየሁ። ዮሴፍ ወሰሎሜ እምለፌ ወለፌ፣ ዮሴፍና ሰሎሜ በቀኝ በግራ፣ አድ ጎላይም እምለፌ ወለፌ፣ ከብትና አህያ በጎንና በጎን። እነዚህ ህየንተ ኪሩቤል በኪሩቤል ፈንታ ሆኑ። ድንግል ማርያም ሰረገላ እሳት ሆነች፣ ቤተልሔም ጽርሐ አርያም ሆነች ይላል። ዋጋ ያለው ሰው ለምድርም ዋጋ ያሰጣል። እመቤታችን ዋጋ ያለው ሰው ሆና እናቴ በረቱን ዋጋ አሰጥታው አደረች። ዋጋ ያለው ሰው በረቱን ዋጋ ያሰጣል። ዋጋ የሌለው ሰው የተነጠፈ አዳራሽን ዋጋ ያሳጣል። በእሳት ያስነድደዋል፣ ያቃጥለዋል፣ አገርን አመድ ያደርጋል። ዋጋ የሌለው ሰው። ዋጋ ያለው ሰው ደግሞ የተናቀውን ያከብራል። እግዚአብሔር ዋጋ ይስጠን፣ ዋጋ እንዲኖረን ያድርገን፣ ዋጋ እንዲኖረን ያድርገን። አንድ ሁለት ሶስት ነገሮችን ላንሳና ትምህርቴን ልጨርስ። ዋጋ ያለን ሰው መሆን ማለት ምን ማለት ነው? የመጀመሪያው የእግዚአብሔር ቤተሰቦች ዋጋችንን ማወቅ ነው። እስቲ ዋጋችንን ማወቅ በሉ። አቤት
እስቲ የኔ ዋጋ ስንት ነው በሉ። አንድ ጊዜ ሁላችሁ በሉ። ስንት ነው? የኔ ዋጋ ስንት ነው ብላችሁ አስቡ። ዋጋችን በደንብ ነው። በህይወታችሁ ዘመን ሁሉ ዋጋችሁን እወቁ። አንድ ነገር ላሳያችሁ። ጌታችን መድኃኒታችን ኢየሱስ ክርስቶስ አሁን በዚህ ዓለም ሳይኮሎጂስቶችም ኢኮኖሚስቶችም ሰክሰስ የሚባል ርዕስ ያወሩልናል ብዬ እየመጡ ሰክሰስ ይላል። ሰክሰስፉል ይባላል ሰው። ግን ምንድነው ሰክሰስ ግን ለኛ ለክርስቲያኖች? ይገርማችኋል። እኔ አሁን በዚህ ዘመን ጥሬ ግሬ ሰክሰስፉል ሆኛለሁ። እሺ እስቲ ሰክሰስዎትን ይንገሩኝ። ድሮ ልብሴ አንድ ነበር፣ አሁን 4 መልበስ ችያለሁ። ሌላስ? ሰክሰስፉል። ድሮ በኪራይ ቤት ነበር የምኖረው፣ ቤት ሰርቻለሁ። ሰክሰስፉል። እሺ ድሮ በባጃጅ ነበር የምሄደው፣ አሁን መኪና ገዝቻለሁ። ሰክሰስፉል። ይሄ ሰክሰስ አይደለም። ሰክሰስ ሌላ ነው። ሰክሰስፉል ማለት የተሳካለት ሰው የሚባለው ሰውነት ያለው ሰው ነው። እስቲ ሰውነት በሉ ንገሩኝ እንጂ ሴትዮይቱ አሉ ዕውቀት ያለው ያግባሽ ወይስ ሀብት ያለው ያግባሽ አሏት አሉ። ምን እንዳለች ጀግና ናት ብላይ መልስ ስሙ። ሀብት ቢኖረው ዕውቀት ከሌለው ዕውቀት ያለው ይወስድበታልና ምን ያለው ምን ይበለኛለች? አዎ እንደዚህ አለች። ንግግሩን እናንተ በሉት ብዬ እኮ ነው። አያችሁ እነሱ አሉ ይኸውላችሁ፣ ሴቶቹ አሉ። አይገርማችሁም? እነሱ አሉ ይኸውላችሁ ነው። እውነታችሁን ነው። አይምሮ ያለው ሰው ቢያገባችሁ ይሻላችኋል። አይምሮ ያለው ሰው ሰውነት ያለው ሰው። ዕውቀት ስላችሁ ኤክስ ፕላስ ዋይ አይደለም። ዕውቀት ማለት ራሱን የሚገዛ ሰው ነው፣ የሚያስብ ሰው። ከቃሉ ጋር ናችሁ? ስለዚህ ምን አሉ? ምንድነው ሰክሰስፉል? እንደዚያ ቢሆን ኖሮ ድንግል ማርያም ያልተሳካላት ሰው ናት። ልብሷ አንድ ነበርና ድንግል ማርያም ያልተሳካላት ሰው ናት። ቤት አልነበራትምና ክርስቶስሳ እንደ ሰውነቱ ብናስበው ያልተሳካላት ሰው ነው። በአህያ ይጓዝ ነበርና ፈረስ እንኳን አልነበረውም። እንዳንድ የወረዳ ገዥ እንኳን አህያ ነበር መጓጓዣው። ጎጆ እንኳን አልነበረውም። ዋሻ ውስጥ ያድር ነበር እንጂ ለቆናጽል ግበብ ቦሙ ለያዋፈ ጸማይኒ ምጽላል ቦሙ ለወልደ ጓለማያው ሳል ወጥቶ ሀበ ያሰምክ ርሶ። የሰው ልጅ ግን ራሱን የሚያስጠጋበት የለውም እንዳለ ልብስም ምግብም መጠለያም ዋጋ አይደለም። ሲጀመር ስርዓተ ትምህርታችን አበላችሁና ቤዚክ ኒድስ ብሎ ምንድን ብለውልናል? ምግብ፣ ልብስ፣ መጠለያ ብሎ ቁጭ መሰረታዊ ፍላጎቶች አለና ምንድነው ብለናል? ምግብ፣ ልብስ፣ መጠለያ። አሁን መሰረታዊ ፍላጎት ነው ምግብ፣ ልብስ፣ መጠለያ። አባልልቦት ስላለ ነው እንዳትሉ፣ እንደሱ አይደለም። ምግብ፣ ልብስ፣ መጠለያ ያስፈልጋል ነው እንጂ መሰረታዊ አሁን ቢጨንቃቸው ሳይንቲስቶች አጥንተው የለም ሌላ ምን ጨምር ፒስ ብለዋል። ሰላም ጨምር፣ ነገም ትጨምራለህ ገና ቆይ። አሁን ደግሞ እያጠሩ ሰልፍ አዌርነስ ራስን ማወቅ ራሱ አንድ ቤዚክ ኒድ ነው ብለው ማለት ጀምረዋል። ይሁን ጥሩ ነው፣ እንኳን ደህና መጣችሁ ያስጨርሳችሁ። እኔ አሁን እምላችሁ ሰው ዋጋ አለው የሚባለው ምንድን ነው? የመጀመሪያው ከቃሉ ጋር ናችሁ? የሰው ልጅ ዋጋው እግዚአብሔርን መምሰል ይባላል። የሰው ልጅ ዋጋው ማንን መምሰል ነው? ንገሩኝ። ኦሪት ዘፍጥረት ምዕራፍ 1 ቁጥር 26 የሰው ልጅ ዋጋው እግዚአብሔርን መምሰል ነው። ይሄን በደንብ አድርጋችሁ ወቁት። ስለዚህ ቀኑን ሙሉ ዋጋ እንዲኖራችሁ ከሆነ ከፈለጋችሁ እግዚአብሔርን የምትመስሉበትን መልክ የሚያበላሽባችሁን ነገር እየተጠበቃችሁ ዋሉ። ዋጋ የሚኖረን እግዚአብሔርን ስንመስል ነው። ገንዘብ ያስፈልጋል፣ ልብስ ያስፈልጋል፣ ሀብትም ያስፈልጋል። ግን እግዚአብሔርን ስንመስል ተከትሎ የሚመጣ ነገር ነው። ገንዘብ እንደ ጥላ ነው። ጥላ ሲከተሉት ልብ ማውለቅ ነው። ፊቱን ዙሮ ግን ወደ ምስራቅ ዙሮ ከሄዱ ጥላ ከኋላ እየተከተለ ይመጣል። ገንዘብ ጥላ ነው። ወደ ምስራቅ ሲዞሩ ጥላ እየተከተለ እንደሚሄደው ወደ እግዚአብሔር ስንዞር ሁሉም ተከትሎ ይመጣል። እግዚአብሔርን መምሰል የሰው ልጅ ዋጋ ነው።
የመጨረሻ የእግዚአብሔር ቤተሰቦች። ለምንድን ነው እግዚአብሔር ከምግብ ይልቅ ጾምን ብዙ ቀን አድርጎ ይሰራልን? እግዚአብሔር ይበላል አይበላም? ምእመናን ይበላል? ንገሩኝ እንጂ አይበላም። ስለዚህ እኛ ማንን መስለን የተፈጠርን ነው? ከ365 ቀን ጾሙ የሚበዛ ለምንድን ነው? ማንን እንድንመስል ተፈልጎ ነው? ለዚያውም ጥቂት ጥቂት እየበላን መጨረሻ ላይ ወደ አለመብላት ሂደን ወደ የትኛው መልካችን እንደርሳለን? ወደ ትክክለኛው መልካችን እግዚአብሔርን ወደ መምሰል እንደርሳለን ማለት ነው። ሰው አግብቶ ኑሮ ከሚስቱ ጋር፣ ሚስት ከባሏ፣ ባል ከሚስት ጋር አብረው ሲተኙ ይኖሩና ሲያረጁ አብረው መተኛት ያቆማሉ። ለምን ይመስላችኋል? መጨረሻ ላይ ማንን ወደ መምሰል ነው የሚሄዱት? ይሄ ጋብቻው የተሰጠ እንስሳዊ ጠባያቸውን ለማገዝ ነው። መሀል ላይ እንስሳዊ ጠባያቸውን ሲያግዙ ኑሮ መጨረሻ ላይ መላካዊ ጠባያቸውን ተከትለው ወደ ፈጣሪያቸው ይሄዳሉ። ያገባም እንዳላገባ ይሆናል ያለው ለዚህ ነው። እግዚአብሔርን መምሰል የሰው ልጅ ዋጋ ነው። አንዴ ድገሙት። አቤት! እግዚአብሔርን መምሰል የሰው ልጅ ዋጋ ነው። ይሁላችሁ ሰው የተሰጠው እግዚአብሔርን መምሰል ነው ትክክለኛ ዋጋው። እግዚአብሔርን ስለመሰለ ገነት ተሰጠው። እንስሳትን ግዛ ተባለ፣ ምድርን ግዛ ተባለ፣ የሰማይ ወፍን ግዛ ተባለ፣ አራዊትን ግዛ ተባለ። ይሄ ብቻ አይደለም። ኢተአምሩኑ ከመ መላእክት ጥቀ ንኮንን፣ መላእክትንስ እንኳን እንድንገዛ አታውቁም፣ በመላእክት እንኳን እንድንፈርድ አለ ቅዱስ ጳውሎስ። ስልጣን ተሰጠው። ይሄ የሰው ልጅ መልክ ነው። ትክክለኛ ዋጋው እግዚአብሔር መምሰል ነው። ከዚያ በኋላ ያን መልካችን ተውንና ምን ሆንን? የሰውነት ዋጋችንን ትተን ከብት ሆንን፣ እንስሳ ሆንን። ሰብእሰን ዘክቡር ውእቱ ኢያእመረ ወኮነ ከመ እንስሳ ዘአልቦ ልብ። ሰው ክቡር ነበር አላወቀም፣ ልብ እንደሌላቸው እንስሶች ሆነ አለ ዳዊት። አሁን ጌታችን ኢየሱስ ክርስቶስ ያንን ዋናውን ዋጋችን ጥለነው ብንመጣ ምን እንዳደረገ ታውቃላችሁ? ያንን መልካችንን መልሶ ለመስጠት ዋጋችንን ለመመለስ እሱ የኛን መልክ ለብሶ መጣ። ወነሳ አርአያ ገብር፣ የባሪያን መልክ ይዞ መጣ። አንዴ ርሶም ኩሉ፣ ከሁሉ ድሃ ሆነ። ከመትባሉ አንትሙ በንዴተ ዚአሁ፣ በሱ ድህነት እናንተ ባለጸጎች ትሆኑ ዘንድ እሱ መጣና የኛን መልክ ለበሰና ዋጋ የሌላችሁ እንስሶች ሆናችሁ ነበርና ዋጋችሁ የሆነ መልካችሁን ልሰጣችሁ የእናንተን መልክ ለበስኩ ለማለት እንስሶች መሃል የተወለደበት ምክንያት ያ ነበረ። እናንተ ዋጋ የሌላችሁ እንስሳ ሆናችሁ ነበረ። ዋጋችሁ ደግሞ የኔ መልክ ነበረ። ዋጋችሁን ለመስጠት እናንተን መስዬ መጣሁ። ተወልደ በአምሳሊከ ከመ ይለድከ በአምሳሊሁ፣ አንተን በአምሳሉ ሊወልድህ እሱ ያንተን መልክ ይዞ መጣ። ጌታችን መድኃኒታችን ኢየሱስ ክርስቶስ የእኛን መልክ የለበሰው የሰው ዋጋ ውድ መሆኑን የምታውቁት ሰው እግዚአብሔርን መምሰሉ ውድ ስለሆነ የሰው ዋጋ እግዚአብሔር ሰው እስኪሆን ድረስ አደረሰ። አያችሁ፣ አንዳንድ ዕቃ ከጠፋ ከብትም ተሽጦ ቤትም ተሽጦ በቀላሉ የማይመለስ ዕቃ አለ። ሰው ውድ ዋጋ ነበረ። ሰማይ ቢለወጥ አይመልሰውም። ምድር ብትለወጥ አትመልሰውም። መላእክት እንኳን ለውጥ ቢሆኑ አይመልሱትም። ሰው ውድ ነገር ነበርና ውድ የሆነውን የሰው ልጅ አንድ እግዚአብሔር መጥቶ እሱ ብቻ ለውጥ ሆኖ መለሰው። የሰው ልጅ ዋጋው እግዚአብሔር ሆነ እላችኋለሁ። እስቲ የሰው ልጅ ዋጋው በሉ። ማን ሆነ? እግዚአብሔር ሆነ። ሰውን በሰማይ መግዛት አልተቻለም። ሰውን በምድር መግዛት አልተቻለም። ሰውን በአይላፍ መላእክት እንኳን መግዛት አልተቻለም። ሰውን በክርስቶስ ደም ነው መግዛት የተቻለው። አምላክ ሰው ሆኖ ባፈሰሰው ደም ሰው ተገዛ። ኢተአምሩኑ አንትሙ ከመ ታቦቱ ለመንፈስ ቅዱስ ዘህዱር በላዕሌክሙ እስመ ተሳየጠክሙ በሴጥ ወይኮንክሙ ለርእስክሙ። እናንተ የመንፈስ ቅዱስ ማደሪያ መሆናችሁን አታውቁምን? በዋጋ ተገዝታችኋልና የራሳችሁ አይደላችሁም። አንደኛ ቆሮንቶስ ምዕራፍ 6 ቁጥር 20 ላይ
በዋጋ ተገዝታችኋልና የራሳችሁ አይደላችሁም። ዋጋችን ማን ነው? የክርስቶስ ደም ነው። እኛ ዋጋ ያለን ፍጡር ነን። ለራሳችሁ ዋጋ ስጡ ዘመዶቼ። ጥሩ ስራ፣ ጥሩ ቤት፣ ጥሩ ልብስ፣ ጥሩ መኪና፣ ጥሩ ኑሮ ላይኖራችሁ ይችላል፣ ግን ዋጋ ያላችሁ ሰዎች ናችሁ። ዋጋችሁ ደግሞ ክርስቶስ ነው። ዋጋ ያላችሁ ፍጡር መሆናችሁ ይህን የሚታወቀው 10ኛ ክፍል ወድቀ ሊሆን ይችላል። ተመርቀ ስራ ላገኘ ሊሆን ይችላል። እየጀመርክ እየተበላሸብ ሊሆን ይችላል። ክርስቲያን ስለሆንክ ግን ዋጋ ያለ ሰው ነህ። ይህን ማወቅ ዋጋ ያለን ሰው ነን። ዋጋችንም እርሱ ክርስቶስ ነን። ከዚያ በኋላ የዋጋችን ክብር ምን አደረገው? ልብስ ምን ሆነ? ዋጋችን ትልቅ ስለሆን ለኛ የተገዛንን ልብስ ምን መሰላችሁ? ሐር መሰላችሁ እንዴ? አይደለም። ወርቅ የተጎነጎነበት መሰላችሁ? አይደለም። ብር የተጠለፈበት ነው? አይደለም። እለተጠመቅሙ ክርስቶስ ለበስክሙ፣ የተጠመቃችሁ ሁሉ ክርስቶስን ለብሳችሁታል። ገላትያ ምዕራፍ 3 ቁጥር 27 ላይ የተጠመቃችሁ ሁሉ ክርስቶስን ለብሳችኋል። የእግዚአብሔር ቤተሰቦች ክርስቲያኖች ዋጋችን ውድ ነው። ውድ ስለሆነ ስንጠመቅ የለበስነው ክርስቶስ ነው። እኛ በምድር ላይ ያለን ውድ እንግዶች ነን ክርስቲያኖች። ለውድ እንግዳ በሬ ነው የሚታረድለት፣ ሙክት ነው የሚታረድለት፣ የተመረጠ ምግብ ነው የሚቀርብለት። ለውድ ክርስቲያኖች ግን የታረደልን እውነተኛው በግ ኢየሱስ ክርስቶስ ነው። ለኛ የተመረጠልን ምግብ የአምላክ ሥጋ ነው። ለኛ የተመረጠልን ምግብ የአምላክ መጠጥ፣ የአምላክ ደም ነው። ውድ ነንና የእግዚአብሔር ቤተሰቦች ሰምታችኋል። ለኛ ልብሳችን ክርስቶስ ነው። ምግባችን ክርስቶስ ነው። ማዕዳችን መስቀል ነው። ሀገራችን ደግሞ ሰማይ ነው። ርስታችንም ሰማይ ነው። አባታችን እግዚአብሔር ነው። ይሄ እግዚአብሔር ለኛ የሰጠን ውድ ስጦታችን ነው። ከምግብ መርጦ ስጋውን፣ ከመጠጥ ለይቶ ደሙን፣ ከልብስ ይልቅ ራሱን አለበሰን። ከሀገር ይልቅ መንግስተ ሰማያትን ሰጠን። ልጆቹ አደረገን። የተናቀን ባሪያዎቹን ዘመዶቹ አደረገን። ስጋችንን ለበሰ። ኦዛ አፍቀርከ ትሕትናሁ ለእጓለ እመሕያው እምነ እበዮሙ ለመላእክት፣ ከመላእክት ልልና ይልቅ የሰው ልጅን ውርደት ለወደድክ ለአንተ አንክሮ ይገባል ይላል አባ ጊዮርጊስ። ለኛ ዋጋችን ይሄ ነው። ለኛ ዋጋችን ማስቀደስ ነው በእግዚአብሔር ቤት። የእግዚአብሔር ቤተሰቦች ቤተ ክርስቲያን ጧት ሂዱ አስቀድሱ የምንባል እኮ የጽድቅ መስፈርት ለማሟላትና ግዴታን ለመፈጸም አይደለም። ውድ ፍጥረቶች ስለሆንን መኖሪያችን በንጉሱ ቤት ስለሆነ ነው። ውድ ነንና መኖሪያችን በቤተ መንግስት መሆን አለበታ። የተመረጡና የተሾሙ ሰዎች በቤተ መንግስት ይኖራሉ። እኛ ክርስቲያኖች የክርስቶስ ነገስታት ነን። እንዲያማ ከሆነ መኖሪያችን በሱ ቤተ መንግስት ነው። ቤተ መንግስታችን ደግሞ ቤተ ክርስቲያን ናት። በዚህ እንኖራለን። አጃቢዎቻችን ደግሞ ብርሃን የለበሱ መላእክት ሚካኤልና ገብርኤል ናቸው። እስመ ለመላእክቲሁ ይእዝዞሙ በእንቲአከ ከመ ይቀቡከ በኩሉ ፍናዊከ፣ በሄድክበት ሁሉ ይጠብቁ ዘንድ መላእክትን ስላንተ ያዛቸዋል። ታውቃላችሁ አንድ ክርስቲያን ንጉስ እንደሆነ? ታውቃላችሁ ቤተ ክርስቲያን ስትመጡ ወደ እግዚአብሔር ቤተ መንግስት እንደምትመጡ? የአንዲት ሀገር መሪ ምሳ እንድንበላ እፈልጋለሁ ብሎ ስልክ ቢደውልላችሁ ለስንት ሰው ነው የምታወሩት እንዴ? እንኳን የአንዲቱ ሀገር መሪ እንደው የአንድ መዘጋጃ ቤት ኃላፊ ቢደውልላችሁ ኩራታችሁ ያስቀምጣል። ፎቶአችሁንስ ለስንት ሰው ነው የምታሳዩት? እኔ እኮ ገሌን አውቀዋለሁ አብረን እኮ አንድ ቀን ሻይ ጠጥተናል አይደል የምትሉት? እግዚአብሔር እኮ ያለ ወረፋ ነው እኮ። ዘበኛ የለብህ፣ ወረፋ የለብህ፣ ኩፖን ይዘህ ወረፋ አትጠብቅ። ቀጥ ብለህ ወደ አባትህ ቤተ መንግስት ወደ ቤተክርስቲያን ትገባለህ። ያለ ከልካይ እኮ ነው። የሚሰማን ደግሞ እኩል አተ ይዘህ
አይልም። እናንተ ግቡ ግቡ፣ እናንተ ኑ አንተ ና አንቺ ነይ አይልም እግዚአብሔር። ሁላችንም ይሰማን። አሮጌ ለብሰን ጥቁር ሆነን አጭር ሆነን ቀጭን ሆነን ረጅም ሆነን ጎባጣ ሆነን አይንዳይና ሆነን ጆሮአችን የተቆራመጠ ሆኖ ጨምዳዳ ሆነን እሱ ብቻ አይደለም ክፉ ሆነን ሌባ ሆነን ዝርክርክ ሆነን እግዚአብሔር ከቤቱ እንድንገባ ይፈቅድልናል። እሱ ዋጋ ሰጠን፣ እኛ ግን ዋጋ አጣን። እሱ ዋጋ በደንብ ሰጥቶናል። በንስሐ እያጠበ የሚይዝ የማን ሀብታም ነው? የተሰበረን ዕቃ እየጠገነ የሚይዝ አዳዲስ ይገዛል እንጂ። ክርስቶስ ግን ሰባራዎቹን እየጠገነ የሚይዝ አባት ነው። ቸሩ አባታችን ኢየሱስ ክርስቶስ። የእግዚአብሔር ቤተሰቦች ዋጋ አለን፣ አይዟችሁ። ዋጋ ያለን ፍጡሮች ነን። ለራሳችን ዋጋ እንስጥ። የተፈቀደላችሁን ክቡር ማዕድ ሥጋው ደሙን ኑ ቅረቡት። ክርስቶስን እንልበስ። በሱ ቤተ መንግስት በቤተ ክርስቲያን እንኑር። ሰራዊተ መላእክት ይክበቡን። ያን ጊዜ ምድር ሁሉ ትፈራናለች፣ ታፍረናለችም። አራዊት ያከብሩናል፣ ወንዝ ይፈራናል፣ ዝናቡ ጠብታ ሁሉ ያከብረናል። ለራሳችን ዋጋ እንጨምር። ዋጋ የሚያስጨምር ክርስቶስ ነው። ልንገራችሁ 12 የገሊላ ገበሬዎች ዓለም እንዲያከብራቸው ሐዋርያት የተጨመረላቸው ዋጋ ወርቅ አልነበረም፣ ብር አይደለም፣ ዙፋን አይደለም፣ ትጥቅ አይደለም ያስታጠቃቸው። ራሱን ዋጋ አድርገው ሄዱ። ክርስቶስን ዋጋ አድርገው ቢሄዱ የተዘጋ በር ተከፈተላቸው። መሳሪያ የታጠቁትን በመስቀል ብቻ ልባቸውን ማረኩ። ለምን? ክርስቶስ እውነተኛ ዋጋ ነውና። ዋጋ የሌለኝ ሰው ለምትሉ ኃጢአተኛ እንኳን ብንሆን ተመልሶ ዋጋ ያለን መሆን እንችላለን። አንድ ነገር ልንገራችሁ የእግዚአብሔር ሰዎች፣ ቤተ ክርስቲያን ውስጥ ከሚገርመኝ ነገር መካከል መስቀል ቢሰበር፣ ጽና ቢሰበር ሰባራ ዕቃ ተብሎ አይጣልም። ዕቃ ቤት ውስጥ ሰባራ ዕቃ በክብር እንዲቀመጥ በፍትሐ ነገሥት ታዟል። ቤተ ክርስቲያን ውስጥ አገልግሎት የሰጠ የጥላ ቅዳጅ በውጭ አይጣልም። ምን ይመስላችኋል? ይሄ ሰባራ ዕቃ የማይጣልባት ግን የትኛውም የተናቀ ሰው ቢሆን ሰይጣን ልቡን ቢሰብረው ሰውነቱ በኃጢአት ቢሰበር በእግዚአብሔር ቤት ሰው ዋጋ አለው፣ ሰው ቦታ አለው። ንዋያተ ቅድሳት የሰው ውክልና ናቸው። ሰው ክብር አለው። ስንሞት ለምንድን ነው? በሐዲስ ኪዳን ስንሞት አይገርማችሁም? ሰው ሲሞት አይታችሁ ታውቃላችሁ? ሰው ሞቶ ሲቀበር ከመቀበሩ በፊት አስከሬኑን መጀመሪያ ፓትርያርኩ ካሉ ፓትርያርኩ ናቸው መጀመሪያ የሚስሙት። ቀጥሎ ጳጳሱ ይስሙት። ቀጥሎ በየማዕረጋቸው ጳጳሳት፣ ሊቃነ ጳጳሳት፣ ከዛ ቆሞሳት፣ ከዛ እያሉ ይስማሉ። ስንቀበር ድባብ ተይዞልን፣ ያ ድባብ ምንድነው? ድባቡ የሚያዘው ጥላው የሚያዘው ጥላ ተይዞ የምንፈታ ለምንድን ነው? በብርሃን መጋረጃ መላእክት ስለሚያጅቡን፣ ክርስቲያን ስለሆን፣ የንጉሥ ልጆች ስለሆን፣ ልዕልት ስለሆን ነው። በቤተ መንግስት በቤተ ክርስቲያን ታጅበን ክርስትና ተነስተን ታጅበን እንሞታለን። ሞታችን ክቡር፣ ልደታችን ክቡር። በሞቱ በሕይወት አክብሮ ነው ክርስቶስ ስርዓት የሰራልን። ስለዚህ እግዚአብሔር ቤተሰቦች መድኃኔ ዓለም ኢየሱስ ክርስቶስ በራሱ መዓዛ ጣፍቶ ክብር ሰጥቶናል። ሰውንም አክብሩ። ስትወልዱ ለልጅ ክብር ይኖራችሁ። ስታገቡ ላገባችሁት ሰው ክብር ስጡ። ሰው ነውና ያገባችሁ፣ የሰው ዋጋው ክርስቶስ ነውና። ክርስቶስ የሞተለትን ሰው አግብቶ ማሸማቀቅ፣ ማቃለል፣ ማሰቃየት ተገቢ አይደለም። ክርስቶስ የሞተለትን ክርስቲያን በየሜዳው መስደብ፣ በየሜዳው ማሸማቀቅ፣ በየሜዳው መግደል ዋጋ ያስከፍላል። የሰው ዋጋው ክርስቶስ ነው። የሰው ዋጋው ክርስቶስ ነው። ሰማይ ስማ፣ ምድር አድምጭ። የሰው ዋጋው ክርስቶስ ነው።
በሞተልን አምላክ። የክርስቲያን ደም ክቡር ነው። የክርስቲያንን ደም ማፍሰስ ባሕር ሆኖ ያሰጥማል፣ እሳት ሆኖ ይበላል። አይሁድም አልተሰቀላቸውም። በ70 ዓመተ ምህረት ክርስቶስ ነቃቅሎ ክርስቶስን ሰቀሉ። ቀጥሎ ደቀ መዛሙርቱን አሰቃዩ። 35 ዓመት ቆይቶ ባይመለሱ 37 ዓመት ጀርመን ሄደው 6 ሚሊዮን አይሁዳውያን ርኅራኄ በሌለው በሂትለር እጅ ነደው ተንተክትከው እንዲሞቱ ነው ያደረጋቸው። የክርስቲያን ደሙም ክቡር ነው፣ አጥንቱ ክቡር ነው፣ ጸጉሩ ክቡር ነው። ወለክሙሰ ስዕርተ ርእስክሙኒ ሁሉ ቁቱ፣ የእናንተ የራስ ጸጉራችሁ እንኳን ክቡር ነው። የክርስቲያን መቃብሩም ክቡር ነው። የእነ አቡነ ተክለ ሃይማኖት መቃብር እስከዛሬ ድረስ አጋንንትን ያንቀጠቅጣል እና የክርስቲያን መቃብሩም ክብር አለው። ክርስቶስን ተሸክሞ የሞተ ሥጋ ክብር አለውና ዋጋ ያለን ሰዎች እንድንሆን ከክርስቶስ ጋር እንኑር። ክርስቶስ ያለው ሰው ዋጋ ያለው ሰው እሱ ነው። መድኃኔዓለም ዋጋ ያላቸው ሰዎች እንድንሆን በረድኤቱ ያሳድገን። ወስብሐት ለእግዚአብሔር።